ሁለት ወንድ ሁለት ሴት ይመጣል። ግን እንዴት ነው የማይመጣው? ወንድ ከተወለደ የመጀመሪያው ነው እንዳደረገው። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ትላንትና ጨረቃዎቻችን ቀሩ ብለን ተኝተን ነበር። በቃ ቀርተዋል ብለን ተኝተን ነበር። ነገር ግን የማታ ብቅ ብለዋል። እሱንም በሚገርም ሰርፕራይዝ በሚገርም ደስ በሚል ፈገግታ የእውነት ሀይሚ ብሩኬ ማለት ነው እኛ ወደምንፈልገው መንገድ እየሄዱልን ነው። አሁን ላይ ጭራሽ ስለ ልጆቻቸው ነው። አሁንማ ሰሞኑንማ በጣም ጨዋታ ጨምረዋል፣ በጣም ከሚገባው በላይ እና የሚገርም ፖስቶችን ፖስት እየተደራረጉ ነበረ። ሀይሚዬ እንደውም ትንሽ ከፋ ያላት መስሎ ነበረ ሰሞኑን ፖስት ከምታደርገው አንጻር። ነገር ግን ትላንትና ጭራሽ ድል በድል ደስታ በደስታ ሆና ነው የመጣችው። የእውነት እኔ ቃል የለኝም። ትላንትና ሀይሚ ያደረገችው ነገር እጅግ በጣም የሚገባው በላይ ሊደነቅ የሚገባው ነገር ነው። እውነት ለመናገር ብሩኬን እንደዛ ሰርፕራይዝ ያደረገችው እኛ የጠበቅነው እንደውም በነገራችን ላይ ያው የጠፉበት ምክንያት ይሄ እንደሆነ ነግሬያቸዋለሁ። ምክንያቱም ያው ሌላ የለም። ምክንያቱም እንደ ተመዝግባ ወረፋ እየጠበቀች እንደሆነም ነግሬያችኋለሁ። እንዲሁም ደግሞ የተደወለላትም ምክንያቱ ይሄ እንደሆነ ነግሬያችኋለሁ። ሁለተኛ ነገር ደግሞ እዛ ያለው ፕሮሰስ የኢሚግሬሽኑ ፕሮሰስ ምን ያክል ከባድ እንደሆነ ነግሬያችኋለሁ። በተለይ ደግሞ በአሁን ሰዓት እጅግ በጣም ከባድ ነው። እጅግ በጣም ምክንያቱም ህጉ ሁሉ በጣም ጠብቋል። እጅግ በጣም ነው የሚያስቸግረው። እውነት ለመናገር በጣም ብዙ እንግልት ነው ያለው ወረፋው። በነገራችን ላይ ወረፋውን ማን እንዳስያዘው እነግራችኋለሁ። ሀይሚዬ አንድ እርምጃ መራመድ ማለት እውነት ደስ የሚል ነገር ነው። ሀይሚዬ አንድ እርምጃ ተራምዳ ብሩኬ ኦሬዲ ወደ ቡታጅራ የሄደው ለመሰናበት ነበረ። ግን እሷ ተከትላ በመሄዷ ነገሮች ሁሉ እንዲቀሉ አድርጋለች። ዝቅ በማለቷ እባክህ አትሄድብኝ ብላ በመለመኗ እንዲሁም ጥፋቷን አምና ደጋግማ ይቅርታ በመጠየቋ ተስፋ ባለመቁረጧ እግዚአብሔር ይመስገን ነገሮች ሁሉ ተፈተዋል። በዛ ላይ ደግሞ ዛሬ ያደረገችው ነገር እጅግ በጣም ለኔ የገረመኝ። እኔ እንደውም የብሩኬ ሰርፕራይዝ አልመሰለኝም ነበር። እሱ የሚያውቅ ነገር ነበር እንደውም የመሰለኝ እሱ የጀመረው ነበር የመሰለኝ እውነት ለመናገርና ያው ሰርፕራይዝ ታደርገዋለች ብለን ያሰብነው የ200 ኬስ የገባበትን ነበረ። 200 ኬ አልተከበረም፣ እንደምታዩ ሀይሚ ባለችበት አልተከበረም። እና እሱን 200 ኬ የገባበትን ዝግጅት አድርጋ ሰርፕራይዝ ታደርገዋለች ነበር ግምቴ እንጂ ፓስፖርቱን ብሩኬ አያውቅም ብዬ በፍጹም አልገመትኩም ነበረ። እውነቴን ነው የምላችሁ። ግን በጣም ነው በጣም ነው ደስ ያለኝ። እኔ እንደውም ቀሩ ብዬ ተስፋ ቆርጬ ተኝቼ ነበረ። ግን የማታ መጡ። ለምን ቀሩ ብዬ ራሱ ቪዲዮ ሰርቼ ነበርና ያንን ነው የለቀኩት። ማታ ራሱ እንኳን ደስ አላችሁ ብዬ እንጂ ቪዲዮ አልሰራሁም ነበረ። ምክንያቱም በጣም መሽቶ ነበረ። በዛ ላይ ደግሞ ታውቁታላችሁ የኛ የኢትዮጵያ ውስጥ ያለን ኔትወርክ በጣም ነው የሚያስቸግረው፣ በጣም ነው የሚከብደው። በፈለግን ሰዓት አይደለም ቪዲዮ ዳውንሎድ የምናደርገው እና አንዳንድ የተሳሳተ ነገር ብታዩ ቤተሰቦቼ ቅር እንዳይላችሁ እንዳይደብራችሁ። ያው የጊዜው ሁኔታ ነው፣ የአየሩ ሁኔታ ነው። ኔትወርክ የለም። በጣም ነው የሚያስቸግረው። ብታው አንድ ቪዲዮ ሰርቶ ዳውንሎድ ለማድረግ ከ2 ሰዓት በላይ ይፈጃል እና ለዛ ነው ቀድሜ የሰራሁትን ቪዲዮ ነው የለቀኩት። ትላንትና ብቻ አይደለም ከትላንት ወዲያም እንደዛ ነው እና ቅር እንዳይላችሁ እንዳይደብራችሁ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። የጨረቃ ምኞት ቀስ በቀስ እየተሳካ ወደምንፈልገው ነገር እየሄዱልን ነውና ትላንትና እውነት ደስታዬ ወደር አልነበረውም፣ እጥፍ ድርብ ነበር። ፍቅር የሚባለው ነገር ሀይሚዬ እየሄደች ያለችበት ርቀት በጣም ነው የሚገርመው፣ በጣም ያስገርማል። እግዚአብሔርና እና ሀይሚዬ ከዚህ በኋላ ቀብረር ኮራ ጀነን በይ እንግዲህ ፓስፖርት አለኝ የትም አገር ብትሄድ አለች አልደነቅልህም፣ ምክንያቱም ፓስፖርት ያለኝ ሰው ነኝ፣ እመጣልሃለሁ ብላለች። ብሩኬ እንግዲህ አሁን ላይ ታስረሃል፣ በቃ
በሰንሰለት ነው የታሰርከው። ወዴትም መንቀሳቀስ አትችልም። ወዴትም መሄድ አትችልም። ወዴትም ብቻህን። ምክንያቱም ታውቃለህ አይደል አንተ ቡታጀራ ስትሄድ ተከትላህ መጣች። ስለዚህ እንኳን አይደለም ዱባይ ማለት ነው አሁን እንኳን አይደለም ዱባይ የትም ብትሄድ ብሩኬ ጣጣ የለባትም። ሀይሚ ከች ነው የምትልልህ ከጀርባ ከባክግራውንድ ከች ነው ኋላ ኋላ ነው የምትከተለው። ከዚህ በኋላ ቀልድ የለም። ወዴትም ትቼ እንቀሳቀሳለሁ ማለት የለም ወፍ የለም። ሀይሚዬ ጀግኒት አደረገችው። አያችሁ። በነገራችን ላይ ማለት ነው እዚህ ነገር ላይ የማ እጅ አለበት መሰላችሁ? የቤኪ እጅ አለበት። ቤኪ እጅግ በጣም ምርጥ ጓደኛ ነው። እውነት ለመናገር ታስታውሱ ከሆነ ከአንድ 5 ቀን በፊት ቲክታክ ላይ ማነው ኢንስታግራም ላይ ፖስት ያደረገውን ነገር ሀይሚዬ ሼር አድርጋ ይሁን መልእክት ያለው እንደሚሳካ ምን አለሁ ብላ ፖስት አድርጋ ነበር። እግዚአብሔርን አስታውሱና ፖስት አድርጋ ነበርና የሆነ ነገር የጀመሩት ነገር እንዳለ ገብቶኛል። በዛን ሰዓት ማለት ነው የጀመሩት ነገር እንዳለና ይሄን ነገር የጀመረው በፊትም የብሩኬን የፕሮሰሱን ያስጨርሰውም የጀመረውም ቤካ ነው። አሁንም ደግሞ የሀይሚን ፓስፖርት ሀይሚ የሄደችው ኦልሬዲ ለአሻራ ነው እንጂ ሌላውን ነገር ጨርሳለች። እና መጀመሪያን ቤኪ ነው ቀድሞ የጨረሰው ማለት ነው። ወረፋው ምናምን እሱ ነው ያስያዘው፣ ክፍያ ምናምን የፈጻጸመላት። ከዛ በኋላ እሷ ለአሻራ ሄደች፣ አሻራ ሰጠች፣ ፓስፖርቷን ይዛ መጣች በፈጣኑ ማለት ነው። እና ቤኪ ማለት በጣም ምርጥ ጓደኛ ነው እውነት ለመናገር። ያን ጊዜም ቢሆን ሁላችንም ተናደንበታል። በእርግጥ ግን ደግሞ ኃላፊነቱን የጓደኝነት ኃላፊነቱን ነው የተወጣው። ምክንያቱም ብሩኬ እንዳትናገር ብሎታል። እንዳትናገር ስላለው እሱ ደግሞ በቃ ሚስጥር መጠበቅ አለበት ግዴታ ነው። የሚመጣውን ነገር ለመጋፈጥ ተዘጋጅቶ ብሩኬ ያለውን ነገር ጠብቆ ሚስጥሩን ጠብቆለታል። ስለዚህ በባለፈውም ቤካ ጋር አይደለም ጥፋቱ እኛ ጋር ነው። እኛም ደግሞ ወደን አይደለም ያው ስለተናደድን ነው። ሀይሚና ብሩኬ እንዲለያዩብን እንዲራራቁብን ስለማንፈልግ በንዴት ነው እንጂ ቤካንም ጥላቻ ኖሮን አይደለም። ግን የሀይሚና የብሩክ ጉዳይ ስለሚያሳስበን እንዳይራራቁ ለምን ፈቀድክለት የሚለው ነው ያስቆጣንና ቤካዬ ምርጥ ጓደኛ እንደሆነ ያው እናውቃለን። ለብሩኬ በጣም ወሳኝ ጓደኛው እንደሆነ ማለት ነውና ዋናው ነገር ዞሮ አሁን በዛም አለ በዚህ ሀይሚና ብሩኬ ከዚህ በኋላ ተለያይተው የትም አይሄዱም። በስምምነት ካልሆነ በግድ የለም። እንግዲህ ባለፈውም ወደ ዱባይ ለመሄድ ዋና ምክንያት ፓስፖርት ነበር። ፓስፖርት ከዚህ በኋላ ተፈቷል ችግሩ። በቃ ፓስፖርት አላት ሀይሚዬ። ስለዚህ ያው አብረው ነው የሚሄዱትና በጣም ነው ደስ ያለኝ። እውነት እግዚአብሔርን ደስ ያላችሁ እንደኔ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። የእውነት ደስታዬ ወደር የለውም እኔ በዚህ ሰዓት ማለት ነው እግዚአብሔርን። አንዳንዴ ግን ስማሙሽ ጸሎቴ የሰመረበት ቀን ነው ትላንትና። በእርግጥ እኔ ያው አቅ ነበረ ነግሬያችኋለሁ። ፓስፖርት እያወጣች ነው ብያችኋለሁ። ተመዝግባ ወረፋ ይዛለች ብያችኋለሁ። ግን አንዳንድ ጊዜ ያው ምንለውና የሚሆነው ድንገት ሌላ ነገር ስለሚፈጠር ብዙዎቻችሁ ያው እኛ የምንለውን ለማመን ትቸገራላችሁ። እኛም ደግሞ ያው በምናገኘው መረጃ ልክ ነው የምናወራው።